አዲስ ነገር ትላንት ፍርድ ቤት ነበር የዋልነው ከምስክሮች ጋር አንድ 4 ምስክሮች ምናምን ነበሩ። ኦኬ እና ያው ፍርድ ቤት ስንታረክ ነበረ። በጣም ከብዙ ጊዜ በላይ እፎይ 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 የሚል ስም እዛው ፍርድ ቤት ውስጥ ሲንጓለን ነው የዋለው። ኦኬ እና የፈለኩክም የሆነ መረጃን ያው በዚህ ማልገልጽልህ በውስጥ መስመር ልክልካለሁ ብዬ ነበረ። ለዛ ነው የዛሬ የፈለኩ እንደው ምክንያት። ኦኬ እሺ ቴክስት አድርግልኝ። እሺ ቴክስት አድርግልኝ። ብታወራው ሳይድ ኢፌክት የሚኖራቸው ካሉ ከሆነ አታውራው። አይ ሳይድ ኢፌክት ያለው ነገር አላወራልክም። ግን ያው በእኔ በለቀቁት ቪዲዮ አማካኝነት አንድ አሸባሪ ደግፋል አይነት ነገር ነበር ንግግራቸውና በህግ የሚፈለግን አካል ደግፋል፣ ሞራሉን አለ፣ ሁሉም ክርስቲያን እፎይ ነው ብለካል እና በዚህ ምክንያት የተነሳ ከእስልምናውና ከክርስትናው ብጥብጥ እንዲነሳ አድርጋል አይነት የመሳሰሉ ነገሮች ነበሩ። ኦኬ እና ከዚህ በተረፈም ያው ነብዩ መሐመድን ተሳድበዋል እና ይሄ ነብዩ መሐመድ የተሳደበውን አካል ደግፈዋል አይነት ነገር ነበር። በምን ተቋጨ መጨረሻ? የተቋጨው ያው ምስክሮቹ ሶስቱም ወደ 4 ምናምን ነው የመጡት። እኔን ለማየትም ወደ 7-8 ሆኖ ምናምን ነበር የመጡት፣ ፊቴን ለማየት ማለት ነው፣ ማንነቴን በደንብ እንትን ለማለት። ውጭ ላይ ከመግባቴ በፊት ትንሽ እኔን ቴንሽን ለማድረግ አስቦ ነበረ። ወጠምሳ ጎረምሶች ምናምን ነበሩና የተቋጨው ኬዝ ያው ብይን ቀጠሮ በሌላ ጊዜ ለመስጠት ነው የተቋጨው። ግን ያው የመጡ ምስክሮች ደግሞ እፎይ የተባለ ምናምን ብለው ይሆናል አይደለ? ልክ እንደዛኛው መንዙማ እንትን ለማለት ለመልቀቅ ነበር በቃ ሐሳቢያቸው። ግጥም እና ዜማ ይዘው የመጡ ነበር የሚመስሉት። እና በእንደዚህ አይነት ስቴሽን ነው። ሙሉ መረጃ በውስጥ ልክልካለሁ። አሁንም ድረስ የሚያስቡት ነገር አለ። አሁንም ድረስ እኛ እፎይ ይገደል አላልንም። እፎይ አሁንም ድረስ እየተፈለገ ያለ አካል ነው። ማን ነው እየፈለገ ያለው? የትኛው አካል ነው እየፈለገ ያለ የሚል ጥያቄ ሲዘነዘርባቸው አይ በቃ የሆነ አካል ነው ብሎ ነው ያስቀምጡት እንጂ እንደዚህ ነው ብሎ ያስቀምጡት ፊክስድ ያለ ነገር ያለ የለም። እና በመረጃ ነው ያለ መረጃ ነው ያወራው እፎይ ሲባሉ ምንም አይነት መረጃ የለውም። የግል ጥላቻ ነው ያለው። ከነብዩ መሐመድ ጋር የግል ጥላቻ ብቻ ነው እንጂ ያለው ከቁርአንም ከመጽሐፍትም ከየትኛውም አይነት ነገር የጠቀሰው ነገር የለም እስከ ማለት ድረስ ነው የደረሱት። እና ለዛ ነው እዛው ፍርድ ቤት ላይ ኦኬ እሺ ቀጥል። እና እዛው ፍርድ ቤት ላይ ያው ቅድም ጀምሮ ዛሬም ሁሉም ክርስቲያን እፎይ ነው የሚል ነገር ሳንሸራሽር ነበርና እዛው ፍርድ ቤት ላይ የተናገርኩት ነገር ቢኖር ይሄንን ነው። ዛሬም ቢሆን ሁሉም ክርስቲያን እፎይ ነው። በእንደዚህ አይነት ስቴሽን ላይ ነበረ ያለው መረጃ በውስጥ ልክላለሁ። መልካም እሺ፣ እናወራለን። አንድ ነገር ቦልድሊ የምነግራችሁ ውሸት አናወራም። ውሸትን መቼም አናወራም። ያልተጻፈ አውርተን አናቅም። እነሱ ለማድረግ የሞከሩት ምንድነው? እሱ እኛን አፍኖ ይዞ የራሳቸው ልጆች ክርስትና ላይ እንደፈለጋቸው እንዲጸዳዱ የማድረግ ስራ ነው እየሰሩ ያሉት። ይሄ የነሱ ጥንካሬ ሳይሆን የእኛን ድክመት የሚያሳይ ነው። የነሱ በጣም ጀግና የመሆን ጉዳይ ሳይሆን የእኛ መተኛትን የሚያሳይ ነው። የነሱ ህብረት ሀይ ሆኖ ሳይሆን የእኛ መላላትን የሚያሳይ ነው። ያንን ሞራላቸውን የገነቡት የእኛን ድክመታችንን የእኛን ምን አይነት እንደሆን ስለታዘቡን ስለገመቱን ነው ስለናቁንም ነው እንጂ ያለ መረጃ አንዲት ያወራናት የለችም። አንዲት ማለት ነው። ከስድብ ጀምሮ ስድብ የሚመስሉ ቃላቶች ጀምሮ ነቢዩ ያላደረጋቸው ያላላቸው ሰሃባዎቹን አይደለም ነቢያቸው ያላደረጋቸው አንዲትም የለችም። እና ብዙ የስም ማጥፋት ዘመቻ ተሰርቶብኛል። ብዙ ማለት ነው። ሰዎች ከሚባለው በላይ ሞክረዋል ለመስበር እኔን ሰብሮ እንደዛ ነገር ከዛ በኋላ ሌላው እስልምና ላይ ማንም እንዳይሰራ የማድረግ ስራ ብዙ ሰርተዋል። ብዙ ሞክረዋል። ከማስፈራራቱ በዘለለ የስም ማጥፋቱ ዘመቻ በጣም ተሰርቷል። ይህንን ደግሞ እንዲሰሩ የእኛም
ቤቶች ናቸው ያመቻቹት። በሩን የከፈቱላቸው ሚዲያዎችን እየከፈቱ እስቲል አሁን ራሱ ሚዲያዎችን እየከፈቱ የሚሰጧቸው የኛዎቹ ናቸው። አንተ አላነበብክም፣ አንተ አታውቀውም ማለት እፎይ ዋሽቷል ማለት አይደለም። አንተ አልደረስክበትም፣ አንተ ያንን ታሪክ አልሰማህም ማለት እፎይ የራሱን ታሪክ ጽፎ ሙሐመድ አደረገው አለ ማለት አይደለም። እነሱ ኢንቴንሽናሊ እናንተ ሚስሊድ ያርጓችኋል። እፎይ ውሸቱን ነው፣ ዳይፍ መረጃ ነው የሚያመጣው፣ እፎይ እንደዚህ እያለ ነው እያሉ እናንተን አይምሯችሁን ይበርዟችኋል። አንተ ወዳጄ ከጠጅ ቤት ያልወጣኸው ምን ሊያጣላን ነው እንዴ ትላለህ? አንድ ብርሌ ስትጋበዝ ማለት ነው። ዛሬ ሊያጣላን ነው ያልከው ነገ ሚስትህን ይቀማሃል። አናት ላይ ነው የሚወጣው። ቁጥር ጉዳይ ነው። ያንን ለማሳካት እንዴት እየተፍጨረጨሩ እንደሆነ እኛ ነን የምናውቀው። ቀንድ ቀንዳቸውን በተባሉበት ሰዓት ላይ ከአንዳንድ ወደ ጎሬ ስንከታቸው እኮ ያደረጉት ምንድነው? እሱ መቋቋም እንደማይችሉት ህዝቡ በግፍ ሊወጣባቸው መሆኑን ሲያውቁ ድራማ መስራት ጀመሩ። አይታችሁ ከሆነ በቀን 10 ሰው 20 ሰው ሻዳ ሲያዝን እያሉ የራሳቸውን ሰው ሻዳ ማስራት ዚህ ስማች በቃ እኔ አሁን ምግባባቸው ከእስልምና አስወጣው የቴስት የሆኑ እንደዚህም አሉ። በዚህ መጠን ወገኖቻችን በቃ ተስፋ ቆርጠዋል አሉ ወለ ማለት ነው። ድራማ ሲሰሩ አይተዋቸው። የመጨረሻ ድራማ የምትሰራው አቅምህ ውርድ ሲል ነው። በጣም አቅምህ ሲወርድ ክርስቲያኑን መልሰ እንደገና ክርስቲያን ተነሳ ትለዋለህ። እንደዛ አይነት ድራማ ትሰራለህ ማለት ነው። እንደዛ ደረጃ መልሰው ሙስሊሞችን ሻዳ እስኪያስይዙ ስም እያስቀየሩ አድርሰናቸው ነበረ። ዚስ ማች ዲባንክ አድርገናቸው ነበረ። አሁንም መሬት ላይ ባይዞ ዱቄት አድርገናቸዋል። ሶሻል ሚዲያው እዚህ ቲክቶኩ ላይ ትንሽ የማይረቡ የተወሰኑ ቁጥር ያላቸው ሴቶችን ተጠቅመው ማይሆን መረጃዎችን ዘውባቸው የሚጫወቱባቸው የኛው ሴቶች ከዛ ወገን እንዳይመጡ በር ዘጉብን እንጂ እነሱ አቅም ኖሯቸውንም እኛ ሞግተውን አይደለም። ነገር ግን አንዳንድ አሳዳጊ የበደላቸው ስላሉ ከፍቅረኛቸው ጋር ሲጣሉ ወይንም ደግሞ እንደዚህ አይነት ነገሮች ሲፈጠሩ መረጃዎቻቸው ይበተናሉ፣ እንትኖችን ይላላኩና በዛ ምክንያት እየተጫወቱባቸው እንደሆነ እናውቃለን። ከዛ ውጭ እነሱ በሩን ባይዘጉብን የትኛውም ሙስሊም እኛ ፊት ደፍሮ መጥቶ በመረጃ ሊሞግተን እንደማይችል እናውቀዋለን። ስም ከማጥፋት ውጭ ማለት ነው። ኦልዌይስ ተመልከቱ፣ ያለ መረጃ አንዲት አውርቼ አላውቅም፣ አንዲት ማለት ነው። እና ያንን ለማካካስ ለሞራል ጥገና ብለው ይህን ያህል ሻዳ ሲያዝን ብለው ሽልማትና እውቅና ሰጡ። ልክ እኔ ላይ የሆነ ተቃራኒ እንትን ሲመጣ ከአባቶች ምናምን ነገር ተቃውሞ ሲመጣ አይ እንደዚህ አልደረሰንም ወደ ማፈግፈገኛዎቹ ሲገቡ የእኛን ደግሞ ብንሸልምና እንደዚህ እውቅና ብንሰጥ እፎይ ተስፋ ይቆርጥና በዚህኛው ደግሞ እንደዚህ ይወጣል። እፎይ ማን ነው? እፎይ ገና ትናንት ነው የመጣው። ከኔ በፊት የሰሩ እጅግ ጎበዝ ወንድሞቻችን እስልምና ላይም አሉ። እነሱም ይቀጥላሉ። እፎይ እንትን ቢል ግን ምንድነው እሱ ታርጌት አድርገው እኔ ላይ የዘመቱት ለምን እንደሆነ አልገባኝም። ከኔ በላይ ብዙ የሰሩ ስላሉ ማለት ነው። ስማቸውም አይጠቀስ። በተለይም ለምሳሌ ቢኒ ስሙ ከና አይጠቀስም። እስልምና ላይ በጣም የሰራና ረጅም የቆየም ነው እና ሌሎችም አሉ እህቶቻችንም እንደዛው ማለት ነው። ግን አላማቸው ምንድነው? እሱ አሁን ከሌ የከሌ ጩኋል ገኖ ወጥቷል፣ የእፎይ ስም በደንብ ወጥቷል፣ እሱን ከሰበርን እናስቆማለን ሌሎችንም የሚል ታርጌት አድርገው ነው የመጡት እንጂ የመረጃ ጉዳይ አይደለም። በተን ነው። ይሄ ታፍኖ የነበረ መርዝ ብልቃጡን ሰበር ነው፣ ከፈት ነው፣ ወጣ። ከዛ ምኑን ከምን አድርገው ይመልሱት። በዛ መጠን ሙሐመድ ሲባል በፍራቻ ነብዩ እያለ የሚጠራላቸው ክርስቲያኑ እንኳን ይሄ ቆሻሻ ነገር እንደዚህ አድርጓል። እሱ ኧረ ቡና እያፈሉ ሪከርድ አድርገው ይልኩልኛል እናቶች ሲያወሩ፣ አንቺ ሰምተሻል? ይሄ ሙስሊሞቹ ነብይ እንደዚህ አድርጓል አሉ፣ ሰምተሻል? ጉድ እየተባሉ ሲያወሩ ሪከርድ እያደረጉ የእናቶቻቸውን ወሬ ይልኩልኛል። እና እነሱ ስሰማ አንዳንዴ ስቃለሁ፣ አንዳንዴ ያፍራለሁኝ። አንቺ ሊጥ እንደዚህ እንደዚህ፣ ኧረ ሰምተሻል? ይሄ እንደዚህ እንደዚህ፣ ቅማል እንደዚህ እንደዚህ አለበት አሉ። አንቺ እንደዚህ ቂጡን እንደዚህ እንደዚህ አድርጉ ብሏል። ኧረ አንቺ አልሰማሽም? እንደዚህ ዓመቱ እንደዚህ ህፃን እንደዚህ እንደዚህ። እና እናቶች ትልልቆች እንኳን ሳይቀር ማለት ነው ሰምተው ማያውቁት እንትን ሆኖባቸው ተበተነ ማለት ነው። እነሱ በሚሊየን ፈንድ እያደረጉ የሚሰሩትን በአንዲት ቲክቶክ፣ በአንዲት ተራ ስልክ፣ በአንዲት ተራ ኢንተርኔት በማይታመን ሁኔታ እነሱ በቴሌቪዥን፣ በዩቱቡ፣ በፌስቡኩ፣ በቴሌግራሙ ሶሻል ሚዲያውን ደሆል ተጠቅመው ዩኒቨርሲቲዎች ገንብተው ኮምፓራቲቭ ቴዎሎጂ ብለው ኮምፓራቲቭ ላይ የሚሰሩ መስርተው በየመንገድ ላይ ደዋ የሚያደርጉ በትነው ያልሰሩትን
በዚች በተራ ሶሻል ሚዲያ በቲክቶክ ብቻ መሬት የወረደ ከሀገር ውጭ በሀገር ውስጥ ሰው እስልምና ምን አይነት ተራ እምነት እንደሆነ እንዲሰማ አደረግ ነው። ከዛ ያላቸው አማራጭ ምንድን ነው? ሁለተኛ በአካብ ብዘው የመጡት ከማሳዳዱ ጎን ለጎን ዋሽቷል የሚል ሆነ ማለት ነው። የትኛውን የዋሸው መረጃ ይመጣላችሁ? አንድ መረጃ ይመጣል። እኔ ፊት ደፍሮ የሚመጣ እፎይ ዋሽተሃል የሚል አንድ አታገኙ። ይመጣሉ ዋሽተሃል ምናምን እስቴቱን ይሄን መረጃ ሲመጣልህ አፍን ቆልፈህ ጸጥ ትላታለህ ማለት ነው። ትሳደባለህ። ስድብ የመሰለ ነብይ ድርጊት ነው። መረጃው ሲነበብ እኔ እንዳልኩት ቃል በቃል ስላለ አፍን ትይዛለህ ማለት ነው። ያኔ አንድ እውነታ እነግራችኋለሁ። ምናልባት እፎይ ማሳደድ ይቻላል። ምናልባት እፎይ ላይ ስም ማጥፋት መስራት ይቻላል። ግን ቀጣይ የሚመጣው ትውልድ ከኛ የባሰ ፈጣን ጭንቅላት ያለው ይመጣል። ፈጣን ጭንቅላት ያለው እስልምና ተረት ተረት መሆኑ የገባው ትውልድ ይመጣል። ያንንም አታስቆሙትም። እኔ አንድ እውነት እነግራችኋለሁ። ስም በማጥፋት እኔን አታስቆሙኝም። በማስፈራራት እኔን አታስቆሙኝም። በማስፈራራትም እኔን አታስቆሙኝም። ባትለፉ ጥሩ ይመስለኛል። ሜይ ቢ ካዋጣችሁ ግን ቀጥሉበት። እኔን አታስቆሙኝም። ግን እኔ አልፈራም። ባይዘ በህይወቴ ፍራቻ ደንታ ያልሆነ ፍራቻ ምን እንደሆነ ማላቅ ሰው ነኝ። በህይወቴ ፍራቻ ምን እንደሆነ ማላቅ ሰው ነኝ። ምንም አይደለም ፍራቻ፣ ደንታይም አይደለም። አሁን ካሚንግ ሱን በዚህ የሚመጣው ሳምንት ፌስ ቱ ፌስ ታዩኛላችሁ። በዩቱብም በቲክቶክም በቪዲዮ አሁን መጣላችኋለኝ። ማክሲመም 10 ቀን ብቆየ ነው ማክሲመም ማለት ነው። ደንታይም አይደላችሁም። አሁን ተደብቄ ምናምን ነገር ወይኔ እንዳታገኙኝ እንዳታርዱኝ ብዬ ምናምን ነገር ነገሮች ስላልተመቻቹልኝ ነው በቪዲዮ ለመውጣት እንጂ እናንተ ፈርቼ አይደለም። ነገሮች ቢመቻቹልኝ ዛሬ እኔ በቪዲዮ ወጥቼ አሳያለሁኝ። ደንታይም አይደላችሁም። ኤኒዌይስ በዙሪያ ያሉ ሚያቁኝ ያቁኛል። እኔ ባህሬ ምን እንደሆነ ሚያቁ ያቁኛል። ውሸት በጣም ነው የምጠላው፣ በጣም ማለት ነው። ውሸት በጣም ነው የሚያስጠላኝ እና አታስቆሙንም። በማሳደድ የምታስቆሙት እውነታ የለም። እነኚህ የምታሳድዷቸው ክርስቲያኖች ምን ይረዳሉ? እስልምና በሴፍ የቆመ እስልምና በማስፈራራት የቆመ እውነት የሌለው ሁሌም ጉልበት ይጠቀማል። ምክንያቱም ይፈራል። እውነት ካለህ ግን ትታገሳለህ። ምክንያቱም ማስረዳት ትችላለህ። እሱ ብዙ ካሳደደ በኋላ በአንዲት ጠጠር መናድ እንደምችል ስለምታውቀው ማለት ነው። እውነት ከሌለህስ እንዴ ትዋረዳታለህ። እንዳትዋረድ ያለህ አማራጭ ማሳደድ ነው፣ ስም ማጥፋት ነው፣ ስም የማጥፋት ዘመቻ መስራት ነው። እናንተ እንደምትዋሹ እያወቅን እኮ ከሌ ዋሸ ከሌ እያልኩ እናንተ ኡስታዞች ስማችሁን እንኳን እንደዚህ መጥራት አልፈልግም። ምክንያቱም ተራ እንደሆኑ ስለማውቃቸው ተራ መሆናቸውን አውቄ እኮ ግቡ ውይይት ምላቸው እኮ ምን ያህል ባዶ መሆናቸውን ለማሳየት እንጂ እኔ ከነሱ እንትን የሆነ ወይን ኦዲየንስ አጥቼ ለመፈመስ ነው ምናምን ይላሉ። ቤታቸው እኮ 400-300 ሰው የሚያዳምጣቸው ናቸው። ለመፈመስ ምናምን ይላሉ ማለት ነው። እና ይመቻችሁ፣ ዘገምተኞች ያዳምጧችኋል። እና ሙሉ ቀን እንግዲህ እናወራለን በውስጥ ያው ዋናው አንዋሽም የሚለው ይሰመርበት። ይህንን ውሸት ተናግሯል ያሉት አለ፣ ግን ፍርድ ቤት ላይ ሜይ ቢ እንደ ምሳሌ አለው አለ ወደ አራት ነው አምስት አይነት ጥያቄዎችን ጠይቄያቸው ነበረ፣ መስቀለኛ ጥያቄዎችን እና እፎ ያለ መረጃ ያወራበት ሀሳብ አለ እንዴ ምናምን ብዬ ጠይቄያቸው ነበር። አዎ አሉ እና ለምሳሌ ብሎ የጠቀሱት ነገር ያላቻ ጋብቻ ነብዩ መሐመድ አድርጓል። ይህ መጀመሪያው ሴሰኛ ናቸው ብሎ ያላቻ ጋብቻ ወገን ፍረዱ። አሁን ከተከዘዝኩበት ያላቻ ጋብቻ ማለት ያላቻ ጋብቻ እኔ አሁን እስልምናን አንድ ቀን የሰማ ራሱ አላቻ ጋብቻ ሂዱና ሙስሊሞችን የ56 ዓመት የ6 ዓመት ልጅ ማግባት አቻ ጋብቻ ነው በሏቸው። ሙስሊሞችን ጠይቋቸው። አይደለም ነው የሚሏችሁ። ሙሐመድ አድርጎታል ስትሉ ኖርማል ነው የሚሏችሁ። እንግዲህ የተከሰስኩበት አንዱ ያላቻ ጋብቻን
ፈቅዷል፣ እንትና ተግብሯል። ኦኬ መተግበር ብቻ ሳይሆን ቁርአኑ ላይ ተቀምጧል እኮ። ቁርአኑ ላይ ሱረት ጠለቅ ላይ የፍች ምዕራፍ ቁጥር 4 ላይ እነኛ ፔሬድ ማየት ያልጀመሩትን አግብታችሁ ፍቷቸው ይላል እኮ። ፔሬድ ማየት ያልጀመሩትን አዲሱ የቁርአናቸው ተፍሲር ምን ይለዋል? ህፃናትን ይላል። ህፃናትን አግብቶ ወሲብ አድርጎ መፍታት ይቻላል ብሎ ነው ያስቀመጠው። ህፃናትን። ይሄ ታዲያ ያቻ ጋብቻ ነው እንዴ ወገን? ወዴት 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 ወዴት? ይሄ ምን ስህተት አለው ታዲያ? አዲሱ ቁርአናቸውን በሼክ መሐመድ ዘይን የተጻፈውን መመልከት ነው። ህፃናትን አግብቶ ወሲብ አድርጎ መፍታት ብሎ ነው ያስቀመጠው። ይህን ማንበቤ እኔ ኃጢአት ሆነ? መልካም እሺ፣ ሴሰኛ ብሏል። ኦኬ ሴሰኛ ብል ትናንትና አንደኛው እያለ ነበረ የ40 የወሲብ ጉልበት አለኝ ያለ ሰው ሴሰኛ ካላላችሁት ምን ልትሉት ነው? እኔ ያለኝ የወሲብ እንትኔ የ40 ሰው ነው። እኔ እኮ አይደለሁም ያልኩት። ተከታዮቹ ምን አሉ? በአንድ ሌሊት 11 ሴቶችን ወሲብ ያደርጋል ሲባሉ አሉና እንዲህ ይሄ ሰውዬ እንዴት ነው ይችላል እንዲ አሉ። ከዛ ይሄ ሰውማ የ30 የወሲብ ጉልበት ተሰጥቶታልም አሉ። ምን እንል ነበር አሉ? የ30 የወሲብ ጉልበት ተሰጥቶትና ታዲያ ሴሰኛ ካልተባለ ምን ሊባል ነው? እኔ አይደለሁም ያልኩት፣ ሰሃባዎቹ ናቸው ያሉት። እኔ አይደለሁም። ጠበሪ ምን ይለዋል? ሁማናይዘር ይለዋል። ሁማናይዘር ምን ማለት ነበረ? እውነት ውመናይዘር አተራማሽ፣ ሴት አተራማሽ ጠበሪ ላይ ነው የተቀመጠው አይደል? እነዛ ቤት እኔ እንጃ አላውቀውም። ስም እንኳን ጠበሪ ላይ ተቀምጧል። አተራማሽ ብሎ አስቀምጦታል። እና እኔ ነኝ ጥፋተኛ? ውመናይዘር ከሆነ እሱ ሴሰኛ ነው የሚለው ቃል አይገልጸውም። ይገልጸዋል። የኢብን ሳዕድ ላይ ደግሞ ምግብ በላውኝ ያ ምግቡ ደግሞ የ40 ሰው የወሲብ ጉልበት ሰጠኝ አለ። ኢብን ሀጀር አልአስቀላኒ ደግሞ በገነት ራሱ የ4000 ሰው ወሲብ የ4000 ሰው ወሲብ አለው አለ። ይህን ሰውዬ ምን እንበለው ታዲያ? የ4000 ሰው ወሲብ ያለውን አተራማሽ የተባለውን ሰዎቹ ሳባዎቹ ተደንቀው በአንድ ሌሊት እንዴት ይሄን ሁሉ ያደርጋል የሚሉትን ነው ያሉትን ምን እንበለው? እሺ ሌሎቹስ የተከሰስኩበት ሌላኛው ደግሞ ትንሽ ይገርማል። እዛ ያለው የመጣው መስካሪ የተናገረው ነገር እኔ ራሱ መናገር እስከሚገብተኝ ነበር እና የተናገረ በእጁ በቪዲዮ አጨመላልቆ ያለ መረጃ ከራስ ባመነጨው የጥላቻ ሀሳብ ያለ መረጃ ነብዩን ሰድበዋል። መልካም እሺ። ሁለተኛ እሷ ቪዲዮ አይምሯቸውን ሁሏንም የበከለቻቸውና የረበሸቻቸው ነች። ትናንትና ስናነብ ሰምታችኋል። ሙሐመድ ምን እያለ ጸሎት ያደርግ ነበረ? የሚያስታውሰኝ ሙሐመድ ምን ብሎ ጸሎት ሰዎች እንዲያደርጉ ያስተምር ነበረ? ኮመንት ላይ የሚያስታውሰኝ። ቀጥልሽ። ስፐርሜን እንዳረጭ እርዳኝ ነው አለ። ያ እንዳላፈስ እንዲህ እያለ ያስተምር ነበረ ሙሐመድ። ምን ከሴሰኝነት ወይንም ደግሞ ስፐርም እንዳረጭ ጌታ ሆይ አድነኝ ከዚህ ከመጥፎ እርኩስ ስፐርሜ ታደገኝ እያለ ጸሎት ያደርግ ነበረ። ለምንድን ነው ጸሎት የሚያደርገው እንደዛ የሚያስተምረው ብለን ስንል አይሻ ትመልስልናለች። ብዙ ጊዜ ላዩ ላይ ነው የሚረጨው፣ በእጄ ነው የምፈቀፍቅለት። መስጊድ ላይ ሲሄድ ሰዎች እያዩ ምንድን ነው ስፐርሙ እያሉ ይጠቋቆሙበት ነበር። ሰዎች ይጠቋቆሙበት ነበር። ስለዚህ ከስፐርሙ እንኳን ያራዳ ነው ላዩ ላይ የሚረጭ። ካባን እየዞሩ በእጃቸው ብልታቸውን ይዘው ስፐርማቸው ይፈስ ነበር። ቡኻሪ 2506 ላይ የሚገኝ አዲስ። ካባን እየዞሩ ሐጅ ሄደው ስፐርማችን በእጃችን ላይ ይፈሳል። ስለዚህ ጤናማ ነው ብለህ ስትመጣ በሎሽን አሳየዋቸው፣ አበዱ ማለት ነው። ነብያችሁ እንደዚህ ያደርግ ነበር ብዬ ልክ እሱ እንደሚያደርግ ብልቱን ይጠራርግና ግድግዳ የሚቀባ ነበር ይላል ስፐርሙን። እና እሱ ሳሳያቸው ቀወጡት ማለት ነው። ያለ መረጃ ነው። ተው እንጂ ኧረ ተው። ምንድን ነው እሱ ታዲያ? ምን እሺ ሌሴ ስፐርሙ ነው ያናደዳቸው። መጠጣት ይቻላል ብለው አስቀምጦት የለ እንደ እነሱ ሙፈሲሮች
ፕሮቲን አለው ብለው አስቀምጠውት የለ እንዴ? እኔ እጄ ላይ ማሳየቴ ለምን ከፋቸው? መጠጣትም ይቻላል ብለው የሚያምኑ ስኮላሮቻቸው እያሉ ስኮላሮቻቸው ጋር ለምን አይሟገቱም? ከእኔ ጋር ሳይሆን ዘወረስ ሴናሪዮ ሳደርገው ማለት ነው። ከፍ ሳደርገው ሴናሪዮን መጠጣትም ይቻላል ብለው የሚያስቀምጡ የሙስሊም ስኮላሮች ፕሮቲን ስትል ትዝ አለኝ። አንድ ሙስሊም ጋር እየተወያየን እዚህ ቲክታክ ላይ ነው እና እጁን በህልመ ሌሊት ከረጨ በኋላ ብልቱን ጠርጎ ስፐርሙን ግድግዳ ላይ ይጠርግ ነበረ መሐመድ የሚለውን ስናሳየው ምን ችግር አለው? ፕሮቲን ስላለው እኮ ነው አለ እና ግድግዳው ፕሮቲን እንዲያገኝ ነው። ኦራይት። እስቲ ሶስተኛውን ክስ የተከሰስኩበትን እስቲ ልስማ። እስቲ አንተ የተከሰስክበት እኔ ውሸት ያወራሁትን። ሌላው ይቅርታ ዝናብ ስላለ ነው። መሐመድ ማለት እፎይ ከተናገሩ ቃላቶች ብለው ካቀረቡት መካከል ማለት ለመናገር ትንሽ ያሳፍራልና ብልት ጠብቷል ብለውና ኦኬ ኦኬ። ለምን አይሞግቱኝም? እሱን ታዲያ እኔ ከምመሰክር እንትና ሜይ ቢ ክፍት መጽሐፏል እንትን አለ ያ የተናገሩት አለ እንዴፍ ማስደመጥ ይቻላል። የወንድ ልጅ ብልት ይስማል። የወንድ ልጅ ብልት እንትን እሱን ጠብቷል የሚለው ሶሪ ብዬበታለኝ። ጠብቷል ሳይሆን ሳመ ነው የሚለው፣ መሳ ነው የሚለው አረብኛው። መሳ ማለት መሳም ማለት ነው። እንደዛ ነገር መሰለኝ በሚለው ተስማምተን ይቅርታ አስቀድሜ ነው ያልኩበት። ጠባ ያልኩት ሶሪ ሳመ በሚል አስተካክያለሁ ብዬ አስተካክያለሁ። ነገር ግን አሁን ታስተካክላለሁ ወይ ብትሉኝ አሁን ቢሆን አላስተካክልም ነበረ። ለምን? ጠባ የሚል መጽሐፍ ስላገኘው ይጠባል የሚል ስላገኘው ማለት ነው። አሁን ቢሆን ኖር አላስተካክልም። በጊዜው ግን ወደ 15 መጽሐፍቶችን አነበብኩኝ። 15ቱም ላይ ያገኘሁት ሳመ የሚል ነበረ። አንደኛው ጋር ሳመ ጎተተው ይላል። በእጁ ጎትተው በአፉ ጎትተው አይታወቅም። አሁን ያገኘሁት ግን ጠባም ይላል ሊተራሊ። ስለዚህ እኔ ተጠያቂ አይደለሁም። እውነት የራሳቸው ኡስታዞች ኢትዮጵያ ውስጥ የሚያሉት የተናገሩት አለ። ለእኔ ምላሽ የሰጠው ያንን አስታወስከው? ሳመ ነው እንጂ የሚለው ጠባ አይደለም አንተ እንዳልከው የሚለው። እንደውም አሳፋሪው ማርያም የጌታን የኢየሱስ ክርስቶስን እግር በፀጉሯ አሻሽታለች፣ የሚያሳፍረው እግር ማሻሸት ነው ምናምን ብሎ የሰራውን አስታወስከው? እኔ ላይ ምላሽ ብሎ መሳም ነው የኛ የሚለው ያ የልጅን ስም አለው አለ። ልጅ አይደለም ያ ሙሐመድ የልጁን ብልት አይደለም የሳመው። እና ምን ችግር አለው? በባህላችን ይሳማል እኮ አለ። ኧረ ተው እንጂ በባህል ብልት እየሄድክ ሌላ ሳ እዚህ ላይ ግን ፎይ ጨምር የምትፈልግ ስትመጣም ጀምሮ አንተ አልነበርክም አክት ስታደርግ የነበረው፣ ሪያክት ነበረ ስታደርግ የነበረው። ምክንያቱም እነሱ ናቸው ካየህ ያኛውን ራሱ ሻምፖን ያሳያቸው ተዉ ብላቸው ብር እያወጡ ሞክ እያደረጉ በክርስትና እግዚአብሔር እንደዚህ እግዚአብሔር ሎቱ ስብሐትና የማይሆን ነገር እየተናገሩ ኦኬ ብለህ የእኛን ሪስፖንድ አድርገህ መልሰህ የእነሱን ደግሞ እነዚህን አውጥተህ ነው ጥያቄ ጠየቅከው የነበረው እና አክት ሳይሆን ሪያክት ያደረግከው ለእነዚህ ሁሉ ማለት ነው። አይ ቲንክ የአሁኑም ራሱ ገለመባ ጽዮን ላይ በጣም እየፈነጩ በነበረበት ሰዓት ላይ ኦኬ ሌዝ ብለህ ነው ከዛ የእኛን መልሰህ የእነሱን ደግሞ ይህንን ጥያቄ ያቀረብክላቸው። ይህንን ለማለት ፈልጌ ነው ሜይ ቢ በደንብ ስለማስታወሰው ማለት ነው። አስቀድመን ይኸውልህ ማንንም እኔ አስቀድሜ ማንንም አልነካውም። የእኛን አስቀድሜ መልሼ እረፉ ብዬ አላርፍ ሲሉ ነው የነሱን መግለጥ የጀመርኩት። የትኛውንም የነሱን አስቀድሜ አታክ አላደረኩም። እነሱ ናቸው አስቀድመው አታክ ያደረጉት። ግን ምንድነው እሱ ባይዘዌ ይሄ የነገርናችሁ 50% ነው። ገና የመሐመድ ቆሻሻ ልምምዶች 50% ነው። 50% ያላወጣናቸው አሉ። 50%ቱን ገና አላወጣናቸውም። እጅግ ጸያፍ ነገሮችን ገና ላይምሮ የሚዘገንኑትን አላወጣንም። እኔ መሐመድ ላይ በቃኝ ብዬ ወደ አላህ የገባሁት ስለቀፈፈኝ ነው። እጅግ ቀፋፊ ነገሮችን አሁን ላይ ሳነብ አይምሮ የተረበሸ ሰላም አጣሁኝ። ምክንያቱም ይህን ቆሻሻ ነገር ባነበብኩ ቁጥር በቃ እየዘገነነ ይመጣ ማለት ነው፣ እየቀፈፈ ይመጣ። ስለዚህ ያለኝ አማራጭ ምንድን ነው? በቃ ይህንን ሰውዬ ልትወው። ይሄ 50% ያህል ከሰሙ የዚህን ያህል ስለዚህ ሰውዬ ስለነኚህ ሰሃባዎች የዚህን ያህል ከሰሙ ይበቃል ብለን ያለፍ ነው። ሰሃባዎቻችሁን አልነካናቸውም ገና።
እጅግ ጸያፍ ልምምዶቻቸውን አላነሳንም። እንዲሁ ነው የተውነው፣ እንዲሁ ነው ያለፍነው፣ ስለቀፈፈም ማለት ነው። እዛ ውስጥ ከገባን እጅግ ገና ያልነካናቸው ያልተጠቀሱ በጣም ቆሻሽ ልምምዶች አሉ እና እሺ፣ ቀጥል ሙሉቀን። ከዛ በተረፈ ያው አብዛኛውን ጊዜ ያለ መረጃ ነው እየተናገረ ያለው። የጥላቻ ንግግር ነው። እስልምናንና ነብዩ መሐመድን በግል የመጥላት ይዘት እንጂ ምንም አይነት ነገር ያለ መረጃ ነው ያወራ ያለው እና ህዝበ ክርስቲያንን ይሰማል። ስልክ እየገባብህ ነው። ይቅርታ ስልክ እያስቸገረኝ ስለነበረ ነው እና ስታክ እያደረገ ስልክ ስታርክ ያደርጋል እና ያለ መረጃ ነው እያወራ ያለው እና ሁሉም ክርስቲያንን አይወክልም። ሁሉም ክርስቲያን እፎይ አይደለም። ክርስቲያኑን እፎይን የሚቃወም ግለሰብ አለ ምናምን የሚል ነገር ሲመጣ ያደረግኩት ነገር ቢኖር አንድ ነገር ነው። ዛሬም ቢሆን ሁሉም ክርስቲያን እፎይ ነው ስል እዛው አቃቢ ሕጉ ምንድነው እዛ ያለው መስካሪ ሁሉም ክርስቲያን እፎይ ነው እያለ ነው ምናምን አይነት ነገር መጣ። በተረፈ የቀረው ነገር ቢኖር ነብዩ መሐመድ የግድያ ዘመቻ አላደረጉም። ኦኬ፣ የግድያ ዘመቻዎች እንዳደረጉ እጅግ በጣም ብዙ ቦታዎች ማሳየት እንችላለን። እጅግ የትኛውንም ሀገር ቱርክ፣ ሮም የተለያዩ ሀገራት ላይ ዘመቻዎች እንደሄዱ ምድር ሁሉ ለመሐመድና ለአላህ እስክትገባ ድረስ እንድትዋጉ ታዝዣለሁ። ሳይ ሙስሊም 1 ጀምሮ 21፣ 22፣ 23 ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ እንድዋጋ ታዝዣለሁ ቅዱሱ ጂሃድ ብሎ እንዳወጀ ማሳየት እንችላለን። የጦር አዋጅ አላወጀም፣ ጦርነት አልሄደም ማለት በ10 ዓመት ውስጥ ወደ 100 ጦርነቶችን አካሂደዋል። 100 ጦርነት አካባቢ ከ80 እስከ 100 ነው የሚገመተው። ቼክ አድርጉት። ወገን ላይ ሄዱና ሙሐመድ በአሳለፈበት እድሜ ውስጥ ስንት ጦርነቶች ተካሂደዋል ብላችሁ ቼክ አድርጉ። በእስልምና እንትን ውስጥ ከ80 እስከ 100 ምናምን ከ80 እስከ 100 ድረስ ነው ጦርነት ያካሄደው። ይሄ ሰውዬ ጦርነት አላደረገም ማለት ዘበት ነው። ወደ 29 ጦርነቶች ራሱ እንደመራቸው ራሳቸው ያምናሉ ማለት ነው። የጦር ዘረፋዎች ምዕራፍ ራሱ 8ኛው ሱራ የጦር ዘረፋዎች ምዕራፍ ነው የሚለው። እነ ታቡክ፣ ካይበር በራሱ እንትን ያላቸው ማለት ነው ያፈራረሳቸውና ያወደማቸው እነ ባኑ ቁረይዛ ህዝቦቹን እንዳለ ያጠፋባቸው የአይሁድ እንትኖችን ማለት ነው ትራይቦች። ቀጥልሽ። በተረፈ በቃ ምንም ቀጥለው ነገር የለም። ገና ለሚቀጥለው ብይን ስላለ ነገሮቹ ወረጋ መልካምሽ እና ሰዎች ጋር እፎይ የመጨረሻ ግን መረጃዎች ለአንተ ስልክ የደረሰልክ አይደለም እና ክፍት ይሁንልኝ። እሺ ኦኬ፣ ቴክስት ላድርግልሽ። ኦኬ፣ ቴክስት ማድረግ አልችልም አሁን። አዎ ኦኬ፣ ስወጣ ቴክስት አድርግላለሁ። እሺ መልካም። እሺ በርታሽ፣ በጸሎት አስቡት። ሌላም የምንፈልገው አለ ከዚህ ከኦዲየንሱ? በቃ እነዚህን በውስጥ መረጃ ቴክስት አድርግልኝና በውስጥ ነገሮችን ላክልኝ፣ መረጃዎችን በውስጥ ላክልኝ። ኦኬ፣ ከኦዲየንስ የምፈልገው ነገር አለ? ኦዲየንስ ምንም የምፈልገው ጸሎት ብቻ አድርጉልኝ። ያው በዙሪያ ትንሽ አስቸጋሪ ነገሮች አሉ፣ በግል ጥቃትም ለማድረስ አሉ። እንደዚህ ብዬ ማነገራቸው ለከንቱ ዳሴ ይሆናል ብዬ ማስበው ስለሆነ የማስፈራራት ምናምን የተለያዩ ነገሮች አሉ። ጸሎት ብቻ ነው ከእናንተ የምፈልገው። አበርቱኝ። እግዚአብሔር ይስጥልኝ። ኦኬ፣ እሺ በርታ፣ እግዚአብሔር እርዳ። በድል ትወጣለህ ብለን እናምናለን። አክቹዋሊ እኛ ብንታሰር ምን መርጥ ነበር። ባይዞ ብንታሰርም ምንም እንትን የለብንም። ምንድነው እሱ እነሱ ግን እኛ ላይ በላይ እንዲሆኑ ያለ መፍቀድ ጉዳይ እንጂ እንደው ህግ ፈልጎን እኛ ታሰሩ ቢለን ችግር የለብንም። ህግ ፈልጎን መንግስት ፈልጎን ምናምን ነገር ታሰሩ ቢለን ችግር የለብንም። እስር ቤት ያሉትን ሙስሊሞች ይዘናቸው እንወጣለን፣ ነፃ እናወጣቸዋለን። ለታሰሩት ወንጌል ይሰበክላቸዋል ማለት ነው። ልክ እነ ጳውሎስ እንዳደረጉት ማለት ነው። ለታሰሩት ነፃ መውጣት እንዲሆን እናደርጋለን። ኤኒዌይስ ጅማ ላይም በጣም ብዙ ነበር የታሰሩብን። አይ ቲንክ የቀረ ያለ አይመስለኝም። ተለቀዋል፣ እዛ ያሉት ተለቀዋል። በዚህ መጠን እንግዲህ እነሱ እየተፋለሙን በዚህ መጠን እያሳደዱን እንኳን ወንጌልን እንሰራለን። በዚህ መጠን ነው እውነታን የሚሸሹት። በዚህ መጠን ነው እውነታን መጋፈጥ ማይችሉት ሰዎቹ። እስልምና ማለት በዚህ መጠን ፍርክስክስ የሚል በተራ ቲክቶከሮች የሚፈራርስ ሃይማኖት ነው። በተራ ቲክቶከሮች እዚህ የተሰባሰብነው ቲክቶከሮች ቲክቶክ ላይ የምንሰራ
አብዛኛው ፓርሻሊ ስራ እየሰራ ሴቶቹም እዛ ሰው ቤት አረብ ቤት እየሰሩ በትርፍ ጊዜያቸው የሚሰሩ ናቸው። ስራዬ ብለው እንኳን የሚሰሩ አይደሉ። በተራ ቲክቶከሮች እንዲህ መናጋት የሚችል ሃይማኖት መሆኑን ማሳየታችን በራሱ ለእኛ ቆማችሁ አታጨበጭቡልንም እንዴ? ለስንት ለሺህ ዓመታት ገነባ ነው ያሉትን ካብ በጠጠር ማፈራረስ ምንችል ነን። ይሄንን ጸጋ የሰጠን ደግሞ ክርስቶስ ነው። የምሬን ነው የምላችሁ፣ ከኛ ይሆን አይደለም። ይሄ እነሱ ፕሮግራም ይዘው ቴሌቪዥን መድበው ጣቢያዎች ይዘው ክርስትናን አታክ የሚያደርጉ ለዘመናት በየመስጊዳቸው ላይ የንጽጽር ኮሌጅ ዩኒቨርሲቲ ከፍተው ለዘመናት ሰርተው በየመንገዱ ላይ አውጥተው ስንት መጽሐፍት ጽፈው ስንት ፕሮፓጋንዳ ሰርተው ታንክስ ለቲክቶክ ምስጋና ይሆንና ካምፓኒው እንዲህ መናጋት እንደሚችል አሳይተናችኋል። ደግሞ ተሟልቶልን በቴሌቪዥን ብንመጣላችሁ እንደናንተ በእያንዳንዱ ሚዲያ ብንወጣባችሁ እንደናንተ ድራማ አንሰራም። እንደናንተ ድራማ በመስራት አይደለም፣ ስለ እውነትን ብንመሰክር ዜሮ እንደምናስቀራችሁ እናውቃለን። ዜሮ ማለት ነው። አሁንም አይቀርም። እናንተ አስፈራሩ፣ እናንተ ግደሉ፣ እኛ ግን ሰዎችን ወደ ህይወት እናመጣለን። ጀማልና ቢኒ እፎይ እንዴት ናችሁ? ሰላም ክርስቶስ ከሁላችሁ ጋር ይሁን። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ብለናል። እንኳን ደህና መጣ። አሜን። እንኳን ደህና ቆያችሁ። ከታች ቁጭ ብዬ እየሰማሁ ነበር ስራ ላይ ሆኜ። ያው አንዳንድ ነገሮች እግዚአብሔር በፈቀደበት ቀን የሆኑ ነገሮች አሉና ደስ ይላሉ። እውነት ለመናገር እንግዲህ እግዚአብሔር ጸጋ የሰጣቸው ሰዎች ወይም ደግሞ ግርማውን የሰጣቸው ሰዎች ጥሩ ስራ ሲሰሩ እያየ ነው። ለዛ ደግሞ እግዚአብሔር እናመሰግናለን። ደስ ይላል። ያው በጊዜ ሁሉ ነገር ሆነዋል ብለን እናምናለን እኛ። ለዚህ ደግሞ እግዚአብሔር ይመስገን እና እንግዲህ እፎይ ከመጣ በኋላ ብዙ ለውጥ እንዳለ ሁላችንም የምናውቀው ነው። ከዛ በፊት የመከላከል ስራ እንሰራ ነበር። እግዚአብሔር በፈቀደው መጠን በአቅማችን መጠን ያው ፓርሻሊ ስለምንሰራ ማለት ነውና ከዛ እሱ ከመጣ በኋላ የተለወጡ ብዙ ነገሮች አሉና ለዛ ደግሞ ያው እግዚአብሔር እንግዲህ ይሄን ቀን እግዚአብሔር ያዘጋጀው ብለን ነው የምናምነው እኛ። እግዚአብሔር ባዘጋጀውና በፈቀደው ቀን ደግሞ ሁሉ ነገር ይሆናል ብለን ስለምናምን ሆኗልና ጥሩ ነው ያለው መነቃቃት። አሁን ላይ ያለው መነቃቃት በጣም ደስ ይላል። በክርስቲያኑ በእስልምናውም ደግሞ ያለው ነገር በእስልምናው ላይም ያለው ነገር ቅድም እንዳልከው እኛም ስንለው እንደነበረ ተስፋ የመቁረጥ ደረጃ ደርሰው በውሸት እስከ መጽናናት ድረስ ደርሰው ነበረ። የራሳቸውን ሰው የማስለም ደረጃ ደርሰው ነበረ። አይ ቲንክ እሱ ከዚህ የመጣውን ግፊት ለመቋቋም ነው እና አሁን ትንሽ ግፊቱ የቀዘቀዘ ሲመስላቸው ያን ነገርም አቀዝቅዘውታል እና ይሄን ነገር እናውቀዋለን እኛ። እንትሮም ቴሌግራም ላይም ስንሰራ ትንሽ ጫና ሲበዛባቸው ሙስሊሞች ምንድን ነው የሚያደርጉት? ሰውን ለማረጋጋት የሚሄዱበት መንገድ ምንድን ነው? የራሳቸውን ሰዎች ማስለምና ይኸው እየሰለመ ነው ሰው፣ እናንተ እንዲበሉ እኛ እንደዚህ እያደረግ ነው። ጥሩ እኮ ነው ክርስትና ምንድን ነው እስልምና ማንሳታችሁ ይኸው ሰው ወደ እስልምና እንዲመጣ የምታደርጉበት መንገድ ነው የማለት ድምፅ ያለ እቺ ፕሮፓጋንዳ ድሮም ጀምሮ ያለች ናት እና እንዲህ አይነት ነገር ያደርጋሉ። በእርግጥ ያው ትንሽ ህዝባቸውን በዚህ መንገድ ካላረጋጉት አስቸጋሪ ሁኔታ ውስጥ ስለነበሩ ይሄ ነገር በዚህ መልኩ ነው ትንሽ ያረጋጉትና በመሀል ላይም ደግሞ ትንሽ ክፍተት ተፈጥሮ ስለነበረ እንደው ትንሽ ያሸነፉም እንትን ያሉ መስሏቸው ነበር። ግን እናውቃለን፣ ሙስሊሞች የሚያውቃሉ ምን ሲሰራ እንደነበረ። ፕሮፓጋንዳው የተያያዥነት ያለው ነው። ከቲክቶክ ላይ ብቻ ሳይሆን መሬት ላይ የሚወረደ ነው። ከመጅሊሱ ጋርም የተያዘ ነው። መጅሊሱ ራሱ እውቅና እስከ መስጠት ደረጃ አንድ ቲክቶከር እውቅና እስከ መስጠት ደረጃ መድረሱ ይሄ ምን ያህል ፍረስትሬት አድርገው እንደነበረ ተጨንቀው እንደነበረ የሚያሳይ ነው እና በዚህ ረገድ እንግዲህ እነ እፎይ ከመጡ በኋላ የሰሩት ነገር ነው። ለዚህ ምስጋና ይገባቸዋል ምስጋና እና ያው በየጊዜው ስናመሰግን ነበርና
ይሄ ነገር መቀጠል አለበት፣ እንዴት ነው መቀጠል አለበት የሚለውን ያው እነሱ እፎይ ያውቃሉ። እንደዚህ እንደዚህ ብሎ ሰው የሚመክራቸው አይደለም። እኛም በቻልነው አቅም ደግሞ የምንሰራውን ስራ ደግሞ ዕለት ዕለት የምንሰራውን ስራ እየሰራን ነው እና እንግዲህ ክርስቲያኖች ይህን ነገር ሼር ኮፒ ምናምን በማድረግ እና ብዙዎች ጋር እንዲደርስ ይሄ አሁን ቲክቶክ ላይ ብቻ ሳይሆን እናንተ ይህን የደረሳችሁን ቪዲዮዎች ምናምን ኢትዮጵያ ውስጥ ላሉ ሰዎች መስጠት ምንድን ነው ኢንተርኔት ምናምን እንኳን አክሰስ ከሌላቸው አንድ ሰው አክሰስ ካለው ለአንድ ሰው አቀብሎ ያ ሰው ደግሞ ሁሉም እንዲያሳይና እዛ አካባቢ ያሉ ሰዎች እንዲደርሳቸው ማድረግ መሬት ላይ እንዲነጋገር ሰው ማድረግ ይሄ ከታች ያሉ ስራዎች ታብታብ ከማድረግ ሼር ከማድረግ በዘለለ መልኩ ደግሞ ሰው ጋር ተደራሽ እንዲሆን ማድረግ ጥሩ ነው። እንዲህ አይነት ልምዶች ስላሉ ነው እንዲህ አይነት ነገሮች እያዩ ሰዎች ከጨለማ እያመለጡ ስለሆነ ማለት ነው እና እንዲህ ማድረግ በጣም አሪፍ ነው እና ይሄን ምክር ለመምከር ነው። ከዛ በተረፈ ደግሞ እንግዲህ ለወደፊቱ ደግሞ እግዚአብሔር ባለ ቀን ደግሞ ከነፍ ወይም የበለጡ ሌላ ሰዎች ይመጣሉ ብለን ተስፋ እናደርጋለን እግዚአብሔር ከፈቀደ። አላማችን ሙስሊሞችን ማበሳጨት ሳይሆን እነሱም ከጨለማ እንዲወጡ ከተያዙበት ትብትብ እንዲወጡ ነው። ይህን ሁሉ ነገር እየሰሙ አልወጣም ማለት በጤናቸው አይደለም። እኔ አንዳንዴ ሳስብ ሰው በጤናው ነው ብዬ እንደው ይህን ሁሉ ነገር እየሰማ እንደዚህ ሊሆን ይችላል ብዬ አላስብም እና ያው በጸሎትም አግዟቸው ደግሞ ከዚህ ጨለማ ውስጥ እንዲወጡ ደግሞ ለእነሱም ቢሆን ቪዲዮዎችን እየላካችሁ አሳዩቸው። ለሙስሊሞችም ቢሆን ምናልባት ለጊዜው ሊናደዱ ይችላሉ፣ ግን ልባቸው ላይ የሚቀር ነገር አለ። አንድ ሰው የሆነ ነገር ሲያይ ዝም ብሎ ሊበሳጭ ሪያክት ሊያደርግ ይችላል። ያ ሪያክሽኑ ውስጡን ስለሚረብሸው ነው እና በሚረጋገበት ሰዓት ላይ ምንድን ነው ይሄ ለምንድን ነው እንደዚህ ሆነ የሚል ጥያቄ ይጠይቃልና እንደዚህ ነገር በማድረግ ተደራሽ ማድረግ ይቻላል። ምድር ላይ ያለውም ስራ እንዴት እንደሚሰራ እንግዲህ እፎይ ምናልባት ሲናገሩ ስለነበር እነሱ ይናገሩ። ይህን ለመናገር ነው። ቴንክ ዩ እፎይ። እናመሰግናለን። ሎዱን ወደኛ ወረወርከው። ተሞክሮ ከእናንተ ነው መምጣት ያለበት፣ ቀዳሚ የቆያችሁበት ስለሆነ ዋናው ግን ያው እስልምናው ላይ ትንሽ እንትን ስለሚል ተጋግዘን እንሰራዋለን። እንዳያልፉት የለም የሆነ ሰዓት እየሰራሁኝ አላየሁትም ነበረ። ቢኒ ደህና ነው ወይ? ይቅርታ በጣም ተንቅልፏ ነቃኝ። እርግጠኛ ነኝ ተኝቼ ነው። በእውነት አልተኛሁም። ስራ ላይ አይደለሁ እንዴ? እንዴት ነው በቆም የተኛለሁ? አንቺ ማረቢ ከአንቺ ጋር የዋልኩኝ አማርኛ ነው እየከበደኝ ነው። ኧረ ዝም በል ቢኒ። እንዴት ነህ? ሙሽሪት እንዴት ነሽ አልኩኝ። እንድታገቢ እንደሆነ ሰማሁኝና ኮንግራ ብያለሁ። ይሄ ወሬ አንተ ጋር ደረሰ። አየር ተዘጋ። ሌላኛዋ አየር ተዘጋ። ናኑ እንዳምናታውለታል እና እባካችሁ ቢኒ አንድ በልልኝ በእናትህ። ዛሬ ጠዋት ቢኒን እኮ ልንድረው ፕሮሰሱን ጀምረናል፣ ጨርሰናል። ኦልሬዲ ትላለህ። ቲክቶክ ላይ ከሶሻል መዝሙር ከፍተን ጋብቻዋ ነው አለን እና ጋብቻዋ ነው ብለን ሰው ሲጠይቅ ሰው ደግሞ አንተ ግግም ብሎ እፎይ ነው የሚያገባው፣ እፎይ ሊያገባው ይላሉ። ደጋግሜ ኮመንት እንደዛ ቀን ጽፌ አላውቅም። እንኳን ደስ ያለሽ ሙሽሪት ናኑ እያልኩኝ ሜንሽን አድርጌ እሷን ሰው እንደዛ እየጻፍኩ እፎይ ሊያገባ ነው ይላል። ገና ኮመንቱ ስንት ኮመንት ጻፍኩ ማለት ነው ወደ እሷ እንዲዞር። እኔ የሬችን ነው የሰማሁት፣ የእሷን ነበረ ርብቃ አላዲዮ ሲናገር እውነት መስሎኝ ነበር። ለካ ሐሰት ነው። ለምንድን ነው ቢዝነስ የሚዘጉት ታዲያ? ተናገር እንጂ አደባባይ ላይ ያሰበስ ቢመጣ ተይዘሻል ብሎ እኮ በቃ ኧረ ተወኝ በእናትህ። ሆድ ይፍጀው ነው ሆድ ይፍጀው። እና ይብቃ ለዛሬ። እናንተ ሰዎች ናደሩ። መተኛት ጥሩ ነው።